አንቺ ባንቺ የተነሳ ሴት ልጅ መሰደብ የለባትም። ቆንጆ ነሽ፣ ትንሽ ነሽ፣ እንዲሁም ብቻ ይቅርታ ጠይቀሽ ራስሽን ከደሙ ንጹህ ማውጣት ነው ያለብሽ። ደጋፊዎችሽንም ይዘሽ ወደ ጀሃነም ነው የምትወርጂው። ለምን? ኃጢያት ነው። እግዚአብሔር ያጣመረውን እነሱ ቢለያዩ እንኳን አንቺ ይሄን ሁሉ ሰው አባልተሻል፣ ይሄን ሁሉ ሰው አሰዳድበሻል፣ ይሄን ሁሉ ሰው አደባድበሻል። ኃጢያትሽን አንቺ ብቻ አይደለም ሁሉንም ሰው ይዘሽ ገደል ተገበያለሽ። እህቴ እንደ እህት እንደ ሴት ነው የምነግርሽ። እኔ እግዚአብሔር ምስክሬ ነው የምልሽ። ተሳሚዋለሽ? እግዚአብሔር ምስክሬ ነው የምልሽ። እኔ ባንቺ አንቺ የምታደርጊውን ነገር እያየሁ እኔ ማግባት ፍላጎት የለም። ብዙ እህቶችም ቡዜም የማስተላልፍልሽ ዛሬ ዘራሻትን አንቺ ሃይማኖት አለሽ፣ አንቺ ጌታን እከተላለሁ ያልሽ የምታመልኪው የምትከተዩ ጌታ ይፈርድብሻል፣ በልጅሽ ማለት ነው። መጽሐፍ ቅዱስ ማንም ሰው የዘራውን ያጭዳል። አንቺ የዘራሽውን ለልጆች ይቀመጣል። ይሄንም 100% እርግጠኛ ሆኜ ነው የምነግርሽ። ትላንትና እሷ ደጋፊ ነበርሽ፣ ዛሬ ደግሞ ከሄርሜላ ነገር ሄርሜላንም በሩታ ጫማ ነው የምረግጫት። ምክንያቱም ሁሉ ጊዜ የወንድ ቤተሰቦች ምንድነው የምታደርጉት? የፈለገ ይውደድ የፈለገ ይጥላ የፈለገም የራሱ ጉዳይ። እውነት ነው። ወንድምሽ ተመችቶት ካጨበጨበ አብረሽ ታጨበጭቢያለሽ። ወንድምሽ አውጥቶ ከተፋ ያኘከውን አብረሽ ትተፊያለሽ። ሁሉም አይደለም፣ በጣም ብዙ ከእናት በላይ የሆኑ እናቶች አሉ፣ ከእህት በላይ እህት የሆኑ አማቾች አሉ። ቡዜ ተንደግና ወንድምሽንም ትልቁን ይዘሽ ገደል ገባሽ። ለሽ ለምን ኃጢያት ሰራሽ አይደል? አንቺ ተናደሻል። ሰው ነሽ፣ ትናደጃለሽ። ተናደጂ፣ ግን ዞር ብለሽ አስበሽ እኔ ሴት ልጅ ነኝ። ትላንትና ከሩታ ሰው የሚናገርሽን እንኳን አይጽጽትሽም። ሰውንም ተይው፣ የምታመልከው አምላክ አያንኳኳም ጭንቅላትሽን። ቡዜ የምትባይ እኔ ታላቂ ነሽ፣ አከብርሻለሁ። እግዚአብሔር ወደ ልቦናሽ ይመልስሽ። እኔ ማንንም መሳደብ አልፈልግም። እንደ ቲጂ አይኑ ጀግና ሴቶችን ግን ፈጣሪ አንደበታችሁን የያዘው አትሳደቡ። ሐሳብ ነው የምታቀያይረን። የሴት ወንድ ናት። ወንዶች ደግሞ ወንድ ልጅ ሲባል የራሱ የሆነ ክብር አለው፣ ሞገስ አለው። ተነስተህ እንደዚህ ብለህ አውጥተህ ለምትሳደበው አንደበትህን ያዘው። ወንድ ነው። ወንድ ሽተቱ በቃ። እና አቤል እንኳን ተምረው ይሄ ምንድነው ድግምት በቀረ ዘመን የሰይጣን ግዞተኛ የምትሆኑት ድግምት ምንድነው? ድግምት ያደረገ የሰው ነፍስ። እኔ የሰው ነፍስ ምገል ከሆነ ነገ የኔ ኃጢያት ራሱ ታጥቦ አላለቀም። ተንደገና በአብርሃም ኃጢያት ትጠይቃለች። የልጁ አባት እኮ አድርጋ ከሆነች ደግሞ በሱ ነፍስም በሰራችውም ስራ ክርስቶስ ይጠይቃታል። የሰው ነፍስ ቀልድ አይደለም። በሰው ላይ ማስደገም ቀልድ አይደለም። የሰውን ነፍስ ገዝተን እንደ በግ መንዳት ማለት እግዚአብሔር የሰራውን ነፍስ ማበላሸት ማለት ነው። ከመንገድ ማውጣት ማለት ነው። እቃ ማድረግ ነው። ይሄ እግዚአብሔር ደም አፍሶ ነው የሰራ ይሄንን ነፍስ። ድግምት የምትሉ ልጆች ነው ልምዱ አላችሁ። ይሄ እንደ ቀልድ የሚወራ አይደለም። በሚዲያ ላይ እንደ ተራ ነገር የሚወራ አይደለም። ይሄ ክርስቶስ የሰራውን አይምሮ እኔ ትክክል ነኝ ብሎ በሰይጣን አስሮ መሄድ ቀላል ነገር አይደለም። ይሄ ድግምት የምትሉ ልጆች አቁሙ። በእግዚአብሔር በአላህ ይሁንባችሁ። እናንተ ታዳጊዎች ናችሁ፣ አላማ አላችሁ፣ ህይወት አላችሁ፣ ታገባላችሁ፣ ትወልዳላችሁ። ነገ በእኔ ላይ ይመጣል፣ ድብና አድርጎ የዘራችሁትን ይመጣል። ታረሙ። ጊዜያችሁን ወሰድኩ ስላዳመጣችሁኝ ስለሰጣችሁኝ ጊዜ ዘመናችሁ ይባረክ። ከክፉ ነገር ፈጣሪ ነፃ ያውጣችሁ፣ ከስራት ይፍታችሁ። እነሱንም ድራማም ይሁን እውነትም ይሁን ለዛ ለዱዳ ሲባል ፈጣሪ እነሱን አንድ ያደርጋቸው። ለዛ ለምስኪን ለሚያድግ ማናችንም ብንሆን ካለናት ካብላባት ያደገ ለሀገር አይሆንም፣ ለወገን አይሆንም። ሀገራችን የሚበጠበጠው በመጥፎ እድገት የተነሳ ነው። ቀጥ ብለን አድገን በስነ ስርዓቱ አድገን እንዳባቶች ጥፊ ደና ጥፊ ነበር ከሩታ ትላንት የጠበቁት ለሄርሜ። ኧረ እባክሽ እንዲ አታቂኝም፣ ወንድ ነሽ ትነኪኛ። አሳየችሽ ሩታ ብቻዋን። እናንተ ለሁለት ሄዳችሁት እኮ ልጠፈጥፏት፣ ሻንጣ ልታወጡ አይደለም። አስፈራርታችኋት ረግጣችኋት ልትወጡ ነበረ። ሩታ ግን አይበገሬ ናት። እንኳን ለሁለት ለአራት ብትሄዱ እንዴት ጁናሽ ቀንጥራ እንዳነሳቸው አይተሻላል። ታቡ
ሩታ እንዴት እጁን እንኳን የአሚሮን እጅ እንዴት አሽቀንጥራ እንደጣለች አይሻላል? አይደለም ለሴት ለወንድ አትመለስም። በቃ እንዲህ አይነት ጀግና ሴት ነው የምታስፈልገው። አለቀ። እርግዝናው ነበር ያን የሚያዛት አንገት የደፋችው የሚፈልጉትን ሲያደርጉ ይሁን ብላ ያለፈች የነበረችው እየሳቀች እያለቀሰች በውስጧ እያለቀሰች ላይ ግድም ባይታይባትም ነበር። ከፍትብሽም አይደለችም ሴት ወንድ አይጠጋሽም። ወንድ ራስሽን የምታስከብሪው ራስሽ ነሽ። ራሳችሁን ታልፈሰፍሱና ለሴቷም የልብ ልብ ትሰጧታላችሁ። ቤታችሁን ለቃችሁላት ትወጣላችሁ። ስትመጣ እሷ የምትፈልገው ሲሆንላት እሺ እያላችሁ ታልፋላችሁ። ከዛ ትዳርሽን በገዛ እጅሽ ትበትኛዋለሽ። እንዲህ ግን ገፍተር ብለሽ ከመጣሽ ግን ማንም አይደፍርሽም፣ ማንም አይጠጋሽም። አለቀ። እርግዝናው ነበር ሩታን ባይዘው የያዛት ሁላችሁም ታውቋታለች። ክብር አይደለም ራሷን ስታስከብር ነው ሰዎችም ሊያከብሯት የሚችሉ። እሷን እየናቋት ሩታ ሰው አታከብርም ብላችሁ አትሉ። ሄርሜላ ራሷን ብታስከብር ነው ትናንት ሩታ ቤት አትሄጂም ነበር። ክብር ስለሌላት ነው ሩታ ቤት ትናንት ሄደች። ወደድሽም ጠላሽም እኔ ጋር ሀቅ ነው ያለው። ገባሽ? ሴት በዚህ ያህል እየተዋረደች ባለትዳር ቤት ውስጥ ታየው ባለትዳር ቤትነቱን በቃ ልጁ የለም አብርሃም ሩታ ቤት የለም አለ። አብርሃም ሩታ ቤት ከሄደ ከሌለ ምን ሰራለች ሄርሜላ አብርሃም ቤት? ሻንጣውን ሄዳ እናት አባቱ ቤት ትጠብቅ። እሱ ሲመጣ አብርሃም ከእናት አባቱ ቤት ሲመጣ ሻንጣውን ይዞ ወደ ፈለገበት ሂድ። አለቀ። የምን ቅድሚያ ማስፈራሪያ ነው? የምን ቅድሚያ አለው እንጠጥ ነው? ተከብራ አርፋ አትቀመጥም? ምን ልትሰራ ሄደች እንዴ? አሯን አብርታ በለቀቀቻት። አሯን አንድ ጥፊ እኮ ብታወርድባት ዳግም አብርሽ የደረሰበት እንኳን አደርስም አይደለም ሩታ የደረሰችበት ማለት ነው። እንዲህ አይነት ሴቶች ጥፊ ነው የሚያስፈልጋቸው። እንደ ሩታ አይነት ጥፊ። የሩታ እጅ ያላረፈበት ሰው የለም። የሩታ እጅ ሚዲያ ላይ ያላረፈበት ወንድ ነው ያሰቀለው። መቼም እንደው አሁን አቤልንም ማነው ስሙ አብርሃምንም ሩታ ነች ያስደረገችባቸው። እናንተ ሰው ላይ ታረጋላችሁ። እናንተ በመተት ነው ተወልዳችሁ ያደጋችሁት። ለዛ ነው መተት ጥንቆላ ድግምት እያላችሁ አንድ የሆነ ልጅ አለ እንደነሱ አይነቶቹ ነበረ ግርግር እየሰበሩ እስር ቤት ላይ መውተፍ። ይሄ ጥንቆላ ድግምት እያለ እንዲያደረገችበት እንዲተደረገበት ያለ የውሸት ፕሮፓጋንዳ የሚለጥፍ ትውልዱን ውሸታም፣ ትውልዱን በእንደዚህ አይነት ነገር እንዲያምን፣ ትውልዱን በውሸት አንድ ቫይራል የሚወጣ ቪዲዮ ከለቀቀ ያ ቫይራል ላይ ወጥቶ ብዙ ሰዎች ጋር እንዲታይ የሚያደርግ ቪዲዮ ይሰራል። ከዛ በኋላ ጋጥ ወጥቶ ነው ይቀራል። አልናገርም በነገራችን ላይ ሄርሚ ላጭሽን አዝረክርኪ። ሄርሚ እዛ ደረቷንና ቂጧን ለጣለችው አንቺ ላጭሽን አዝረክርኪ። አብርሽ እንኳን አልቀመሳትም፣ እንኳን አንቺ ልታገኛት አብርሽ አይቀምሳትም። ወንዶች እኮ ጨዋ ወንድ ነው የሚፈልጉት። ባይዘዊ ገሬ ማርያምን ለሁለት እንኳን አልቻሏትም። አየሽ ለሁለት በጣም አይ ግን መጨረሻው ምንድነው? ወይኔ ግን ይሄ ልጅ አብሯት ያለው ከኤርሜላ ጋር ያለው ልጅ ምን አለ ቀሚስ ቢያለብሱ ሴት ሲያስጠላ። በየሱ እኔ ሁሌ እላለሁኝ እኮ እክደዋለሁ፣ ወንድሜ ቢሆን እውነት እክደዋለሁ። በቃ እንዴ አይነት ወንድ እኮ ስንት አይነት አሰዳቢ ወንድ አለ። የፈጣሪ ያለ ኢየሱስ በጣም እንዴ ተከትሎ ግን እኔ የሆነ የምትከፍለው ይመስለኛል እንዲሁ ሳስበው የሆነ የተጠቀመው ጥቅም አለ እንጂ ሩታ እንደሚባለው ቤቷ አስቀምጣ አብልታ ጠጥታ ብዙ ነገር አርጋለታለች ነው የሚባል። ሩታ ገባሽ? እነሱ አይደለች ወደ አዲስ አበባ እንዲመጣ ያስደረጉት በእነሱ ሰበብ። ግን በጣም ያስጠላል። ውለታ መርሳት፣ ውለታ ቢስ። የት ያውቃሉ ውለታ ሲጀመር? የት ያውቃሉ? እንደ ቂጣ ነው የሚገለባበጡት። እውነት ፈጣሪ እውነት ለዚህ ህፃን ለዚህ አንድ ፍሬ ልጅ ሲባል ይሄ 6 ወር ህፃን አባትና እናቱን ባይለይ ደስ ይለኛል። እውነት ጥራለች። እውነት እኔ ውስጤን ነው በቃ የገባች ለልጇ ስትል የምትታገለው ትግል ምናምን ስታየው ቲጂዬ በጣም ነው የሚያሳዝነው። እውነት እኛም ወልደን አለና ያለን ያው ከአባት ጋር ቁጭ ብሎ ማሳደግና አላባት አለማሳደግ ያለውን ክፍተት እናንቀዋለን። ግን በቃ ከህይወታቸው ብትወጣ ምን አይነት ቀይ ሴጣን የመጣችባቸው። ሌላ ፈላጊ ወንድ የላትማ። ሌላ ፈላጊ ወንድ የላትም። አንዳንድ ወንዶች አይተሻል አለ የሚልከሰከሱ ሴት ስር የሚርመጠመጡ የሚሳደቡ ባለጌዎች ናቸው። ለዛ ነው ሌላ ወንዳ ላይ የሚያለችው። እንዴ በጌታ ስም እንደ እውነት ዛሬም ደግሞ እኛም በጉጉት ጠበቅን እኮ እንደው ምን ይፈጠር ይሆን እያልሽ ምን ይፈጠር ይሆን?
እኔ ትናንት ጀግንነቷን ሳላደንቅ ጋጭሽ እንዳልጠፈጥፍሽ ያለቻት አንተም ብትሆን ወደዛ ወጣ ብላ እንዴት ጃንቲ እንደ ለሁለት ሄደው በእነሱ ቤት አሁን ለሁለት ስለሄዱ አንዱ ሩታን ቢዝ አንዷ ሻንጣ ይዛ ልትወጣ ነበር። አልቻሏትም። እርግጠኛ ነኝ እሱን ይዛ ሄዳ እሱ ተመልሶ እሷ ጋር እንዳይመጣ ነው እኮ ለማቆራረጥ እኮ ነው ያጥፋል እንዳይገናኙ። ግን እዚህ ጋር ልጅ አለ። እኔ በሄርሜላ ቦታ ብሆን ይሄንን ህይወት እተዋለሁ። ለምን? ለልጁ ስል በቃ ለጻኑ ስል ያ እንዴ የታቃለች እቺ እኔ በጣም ነው ያዘንኩት። ትዕግስቷ እንደው እግዚአብሔርን እውነት ፈጣሪ እውነት አይለይ። በቃ አባት ልጅን ከእናት አይለይ ብዬ ነው እኔ እምለምነው። እውነት በጣም ያሳዝናል። ህፃኑ ልጅ በዚህ ይሄ ቪዲዮ ደግሞ ይቀመጣል፣ ነገ ልጁ ያድጋል። ያሁን ልጆች ደግሞ ያለሽው አለቻት አብርሃምን ሬሳ ነው አለቻት። ባለጌ አሁን እሱ ብላ ሬሳውን ፍለጋ አይደል እንደዛም የምትዞረው ሬሳ ትላለች። አንተን አላላትም አለዛ ነው አላረገዘችም። ለዛ ነው አልነካትም። እስካሁን አልነካትም። ቢነካት ኖሮማ በጣም ደግሞ የሚገርመኝ ወጣት ሆነው ቆንጅዬ ሆነው ቁጭ ብለው እሷን እየደገፉ ዝሙትን እኔ እንጃ በጣም የሚያስጠሉ ወጣት ሆኖ ገና ያለ እርግጠኛ ነኝ እነዚህ ወጣቶች ትዳርም አልያዙ ምንም የላቸውም። ገና ወደፊት የሚሆን ትዳር የሚይዙ ልጆች ናቸው ብዬ ነው የምገምተው። ግን ዝሙትን ይደግፋሉ። ምን አይነት ትውልድ! በቃ እንደነሱ ነው። እነዚህ እኮ እነሱን የሚደግፏቸው እኮ የተለያየ አረብ ሀገር ላይ ቁጭ ብለው የሚያምራቸው የሰላሳ ወንድ የሚመኙ የሰላሳ ወንድ አፋተው ለመያዝ እረፍት በወር አንዴ ከወጡ በወር አንዴ ሲወጡ ጓደኛ አይኑሮ ፍቅረኛ አይኑሮ አያውቁም። ሳይው ብቻ አለባበሱን ነው ማንኛው ምን አያውቁም። ልጥፍ የሚሉ ለሃጫቸውን የሚያዝረከርኩ ናቸው እሷን የሚከተሏት። የትኛው ይረባል? ትዳሯን ባለ ትዳርም ብትሆን ትዳሯን ማታከብር በትዳሯ ላይ ሌላ ወንድ ጋር የምትሄድ ሴት ናት ሄርሜላን የምትደግፈው። ሄርሜላን ከአመጣጧ ጀምሮ ነው እኛ ጥላቻ ያለብን። አመጣጧ ስህተት ስለሆነ አለቀ። ወደድሽም ጠላሽ በጣም ምናልባት እኮ ከሩታ አልፈን የምንገልም ልንኖር እንችላለን። ለምን? ትክክል ስላልሆነ ትዳር ክቡር ስለሆነ ማንም በትዳር ውስጥ ኃጢአት አለ። ገብታችኋል አይደል? ትዳር ግን ክቡር ነው። መኝታውን ንጹህ ነው ይላል መጽሐፍ ቅዱስ። ይጣላሉ፣ ይታረቃሉ፣ ወልደዋል። ገብታችኋል እህቶቼ፣ ወንድሞቼ? አንቺ በራስሽ ህይወት ይሄ ነገር ቢደረግ ደስ ይልሻል? አይለኝም። ምናልባት እኔ ብሼ ልገል እችላለሁ። ተጣሉ፣ ይጣሉ። እኔ አሁን ማግባት አልፈልግም። እውነት ለመናገር ቃል ለክርስቶስ ፊት ነው የምነግራችሁ። ለምንድን ነው ነገ ትዳሬ እንደዚህ ቢሆን? ቡዜ ትላንትና ሩታን ስደግፍ ነበር። ቆማ ተሻን ይዛ ስደግፍ ነበር። ሰው ይጣላል አይደል? ሰው ይጋጫል አይደል? እሷ ከሩታ ትልቅ ናት። የነ አብርሃም የነ ኤፍሬም የነ ሃይሚ የነ ወዘተ ታላቅ ናት። ከሩታ ጋር ስለተጣላች ሩታ አዋረደችኝ ብላ ስላሰበች ሃይሚ እንደዛ ብታደርግ አብርሃም ያን ሁሉ ጥፋት ሲያጠፋ ወንድሟ ስለሆነ በይቅርታ አለፈችው አይደል? ሩታ ግን ማለት ነው ስታጠፋ እህቷ ስጋዋ ስላልሆነች ይሄንን ነገር ማድረግ አለባት። እሷ ትልቅ ናት፣ እናትም እህትም ናት፣ ሴት ልጅም ወልዳለች። ሃይማኖቷም ይሄንን ነገር አይፈቅድም። እሷ ትዳር ላይ ሄርሜላ ገብታ እንዲህ ብታደርግ እሷ ትገላታለች። ገብቷችኋል? ማናችንም ብንሆን ማለት ነው እኔ በሆነስ ብለን ነው ማሰብ ያለ ነው። እኛ እግዚአብሔር ያቋቋመውን እግዚአብሔር የመሰረተውን እሱ ያጣመረውን ትዳር ማለት ነው ማናችንም ብንሆን ቃል ለክርስቶስ ነፍሱ የኛን ኃጢአት ለማጥፋት ደሙን ያፈሰው ጌታ ይመስገን። ፍርድ ይስጥ በዚህ ላይ ማለት ነው ማለት ፍርድ ይስጥ ክርስቶስ። ትዳር ክቡር ነው። ነገ የዘራነውን ጤፍ ሰርቶስ እንዴ የሚያጭር ሰው ካለ እሺ፣ ማንም የለም። የኔ ትዳር እንዳይፈርስ የኔ ቤት እንዳይፈርስ ይጣላል ባልና ሚስት። እናትና አባቶቻችን ተጣልተዋል 10 ዓመት 20 ዓመት ተለያይተው የሚታረቁ አሉ። በቃ ብርቅና ድንቅ አይደለም። ለምን ሩታ አንድ ፍሬ ልጅ ማናት? ሄርሜላ አንድ ፍሬ ልጅ ናት። ብዙ ፈላጊ ያላት አይደል እንዴ? ወንድ አብርሃም ብቻ አይደለም። ለምን ሴት በአንዲት ሴት የተነሳች ይሄ ሁሉ ሴት ይሰደባል? ኢትዮጵያ ይሄ ሁሉ ለምን ይሰደባል? እሱ ላይ ምን አለ? ምን አይታለች? ይሄ እልክም አይደለም ጀግንነትም አይደለም። እሷ
እሷን የወለደች እናት ለምን ትሰደባለች? ለምን እሷን የወለደች ማህፀን እየተባለች ይሰደባል? ለምን የእሷ አባት እህት ወንድም ይሰደባል? እንደገና ደግሞ ተገዝተው የሚሆን ለኢቲቪም ይሁን ለማንም ይሁን የማይሆን ነገር ኃጢያትን የሚደግፉ ሞትን የሚደግፉ ይሄ ልጅ ነገ ያድጋል። እሷም ነገ ምናልባት እንግዲህ የሚያገባት ካለ ቢኖር እንኳን ቢያገባት አንቺ ለዛኛው ትዳር ያፈረሽ በዛኛው ትዳር ላይ ይሄንን ያደረግሽ ለኔ ትዳር ትሆናለች ብሎ የሚያገባት ሄርሜላ አለ? ይሄንን የሚወድ ወንድ አለ? በዚህ በእኛ ዘመን በረከሰ ዘመን እህቶች ዛሬ ሩታ ላይ ያጨበጨብን የሰነዘርን የጠቆምን የተሳደብን እግዚአብሔር ምስክሬ ነው። አንደበቴ ይዝጋ ሁላችንም ዋጋ እንከፍላለን። ለምን እኔ ላይ ያልሆነው ለምሳው ላይ እንዲሆን እንፈርዳለን? ሙስሊም ክርስቲያን ሁላችንም የሄርሚ ደጋፊዎች እንደገና መደገፍ ያለ ነው። ሐሳብ እንቀያየራለን። እኛ የተሳሳት ነው እናንተ የተሳሳቶችን እንተራረማለን። ሰው መሳደቡ ምንድነው ስድቡ ኃጢያት ነው። ከኛ በታች ገና በሆድ ውስጥ ያሉ አሉ የተወለዱ አሉ። እንደገና ኤሌመንተሪ ሃይስኩል ያሉ አሉ። ምንድነው ከኛ የሚማሩት? ምን ኃጢያትን ማመንዘር ነው። በሰው ትዳር መግባት ማመንዘር ወደድንም ጠላን። ሄርሜላ ይሄንን መልእክት መሰሚ ከሆነ አንቺ ክርስቲያን ወልዶ ነው ያሳደገሽ። አንቺ ኢትዮጵያዊ ነሽ። ባህል አለ፣ ሃይማኖት አለ፣ ሴት ነሽ። ሚዲያ ላይ ስለምታያቸው ትዳር ስለነሱ ትዳርን ስላረከሱ እነሱ ራሳቸው ሚዲያ ላይ ስላራከሱ ሳይሆን አንቺ ወንድ ሁሉ እኮ ወንድ አንድ አይነት ወንድ የለም፣ ሴት ሁሉ አንድ አይነት ሴት የለችም። እያንዳንዳችን እንደየመልካችን የተለያየ ስነ ምግባር የተለያየ ማንነት ነው ያለን። ሩታና አብርሃም ከሄርሜላ ጋራ የማይሆን ሰጣ ገባ ውስጥ ገቡ። ስለ ትዳር ተበጣበጡ፣ አበጣበጡ። ትዳር ያለ መብሰል ነው። አዎ ያ ትዳርን መጥላት የለብሽም። በቃ ትዳር ክቡር ነው። ትዳርን የመሰለ ላይፍ የለም በምድር ላይ። እውነት ነው። እግዚአብሔር የሚደግፈው ትልቁ ተቋም ትዳር ነው። እውነት ነው። ትዳር ያ እግዚአብሔር ራሱ ሴትና ወንድን ሲፈጥር ብዙ ተባዙ ብሎ ነው። ትዳርን ካለሽ ደግሞ ከዛም ጋራ መውለዱ ዋጋ ያስከፍልሻል። ልጆችን ያለ አባት ማሳደግ ልጆችን ያለ አባት ማሳደግ፣ ሰብስቦ ፍቅር ሳይሰጡ ማሳደግ፣ ሰብስቦ የወላጅና የእናትና የአባት የወላጅን ምክር ሳይሰሙ ማሳደግ ትልቅ ዋጋ ያስከፍልሻል። እና በእነሱ ትዳር ጠላው ብለሽ ትዳርሽን መጥራት የለብሽም። ወይም ደግሞ ቆሜ ቀራለሁ ብለሽ ማለት አንቺ ማን ያውቃል? እግዚአብሔር አምላክ ለአንቺ ያዘጋጀልሽን የትዳር በርሽን የትዳር አጋርሽን አዳምሽን ቤት በኩል እንዴት አድርጎ እንደሚሰጥሽ አታውቂው። እጥፍ አንቺ ከፈራሹ በላይ ካንቺ በላይ የተባረከ ፈራ እግዚአብሔር ያለው የሚያከብርሽ የሚወድሽ ታዛዥ የሆነ ባል ለልጆቹ ታማኝ ለባለቤቱ ታማኝ የሆነ ባል እግዚአብሔርን ጠይቂው ይሰጥሻል። አለ ወንድ ለትዳር አለ ግን ይኸውልሽ እውነት ነው ቲጂ የለበሰ ወንድ ሁሉ ይኸውልሽ ሱሪ የለበሰ ወንድ ሁሉ ሁሉም አንድ አይነት አይደለም። ቀሚስ የለበሰች ሴት ሁሉ ሁላም አንድ አይነት አለችም። ትዳር ከፈጣሪ ነው። ቀሚስ ስለለበሽ ሴት ስለሆንሽ ሚስት ትሆኛለሽ ማለት አይደለም። ወንድ ስለሆነ ባል ይሆናል ማለት አይደለም። ገባሽ? እግዚአብሔር ራሱ በራሱ ሰዓት ትዳርን ያጣምራል። ትዳርሽን ደግሞ መብራት ያለብሽ በብልሃት ምንማረው ሊኖር ይችላል። መጥፎ ነገሮችን ደግሞ አስወግደን እነሱ መጥፎ ሲያስተምሩ መጥፎ ለኔ ህይወቴ አይጠቅምም ብለሽ መጥፎን ከህይወትሽ አስወግደሽ ጥሩን ሰብስበሽ ወደ ህይወትሽ ታስገቢዋለሽ። ይሄማ ለነገ ለኔ ለትዳሬ ጥሩ መምህር ነው፣ ይሄማ ለነገ ለትዳሬ ጥሩ ትምህርት ቤቴ ነው ብለሽ ትይዡና ወደ ራስሽ ታስገቢዋለሽ። ገባሽ? መጥፎን ታውጪዋለሽ። ከዛ ትዳርን በጉጉት ውጪ የምትጠይ ትዳርሽ ቤትሽን የምትናፍቂ ያደርግሻል። እንደ ትዳርማ ክቡር ነገር የለም። እንደ ትዳር ትልቁ ተቋም እሱ ነው። እውነት ነው ቲጂ፣ እውነት ነው። አንደበትሽ ከማር ይጣፍጥልሽ። ለሁላችሁም የነካችሁት የረገጣችሁት የተናገራችሁት ከማር ይጣፍጥ። ከረከሰ ከእባብ መርዝ ከሚተፋ በደሙ ይከለለን። ክፉን ያዝልን። ሀገር ወገናችንን መንግስታችንን ሁሉ ሰላም ያደርግልን። ከምንረጨው መርዝ እግዚአብሔር ይጠብቅ። መርዝ እየረጨን ነው ትውልዱን የምንገለው።
እና ከዚህ ከረከሰ ነገር እግዚአብሔር ይጠብቅልን። ለሚያልፍ ቀን የማያልፍ ቀን ነገር እየወጡ እንደዚህ መሳደብ፣ መዛት፣ የረከሰ ነገር ማድረግ ኃጢአት ነው። እግዚአብሔርን ነው የምናሳዝነው፣ የምንበድለው እሱን ነው። ሰውን ያስደሰትን ጀግንነት ጀብድ እየመሰለን እግዚአብሔርን ነው የምናሳዝነው። እኛ በአምሳየው የፈጠረን በደሙ የፈጠረን ትልቅ ነገር ዋጋ የተከፈለው ለሰው ልጅ ነው። እኛ ትልቅ ዋጋ ነው የከፈለብን። አጥንቱን ከስክሶ ደሙን አፍሶ ወድቆ ተነስቶ ነው ዋጋ የከፈለብንና እስከኛ ውስጥ የሚወጣው ነገር እግዚአብሔርን ያሳዝናል። እግዚአብሔርን ያሳዝናል። ለምን? እኛ የሰው ልጆች ክቡር ነን። ዋጋ ከፍሎብናል። ለማንም ደሙን አላፈሰም። ለማንም በሚስማር አልተቸነከረም። ለኛ ነው የተቸነከረ። ከኛ የሚወጣው ነገር ደግሞ እሱን ያሟል። የሱን ክብር ያዋርዳል። እኛ ሁልጊዜም ፈራሃ እግዚአብሔር አለ። ሐሳብ ማንሸራሸር እኮ ነው። አንዱን ማረም። ይሄ እንደዚህ ቢሆን እንደዚህ ነው። ሐሳብ ጥሩ ነው፣ የሚያስተምር ነገር ነው። እሷ ትክክል አይደለችም፣ እንደዚህ ተመለሽ። ይሄ እሷ ትንሽ ልጅ ናት፣ ትልቅ ነገር ይጠብቃታል። ያንቺ አይደለም፣ ላንቺ አልተፈጠረም። ከእንደገና ካንቺ ጋር ማሳብ መለዋወጥ ከፈለጉ ቲጂ ይሄ እኮ እንደዚህ ቢሆን እንደዚህ እንጂ እሷን ሆይ እየተባለ እሷንም ተከታዩም ተያይዞ ገደል መግባት። የኢትዮጵያ መሬት ቢሰነጠቅ ወንድና ሴት ነው የሚደርሰው። እግዚአብሔር የተመሰገነ ይሁን። ወላድ በድባብ ትሂድ ይባላል አይደል? ስለዚህ ሞልቷል። ብዙ አብርሃሞች አሉ፣ ብዙ ሺህ አብርሃሞች አሉ። ይሄ እኮ ድራማ ነው እንኳን ቢባል የሚያስተምር ነገር የለም። ማመንዘርን፣ ሸፍጥን፣ ነውርን፣ ክብርን የሚያዋርድ ሴት ልጅ የራሷ ያልሆነውን የሰው ቤት ሆኖ በዛ ነፍሰ ጡር 2 ነፍስ ሆነ እሷን እሳት ላይ ጥዳው ሲያንገበግቧት የነበረ ምንድነው የምንማረው? አስብ እስኪ። እቺ 2 ነፍስ ሆና ብቻዋን አንድ ቤት እያደረች ተራ መተራ እየተፈራረቁ አብርሃም እንደዚህ ነው፣ ሄርሜላ ነይ እንደዚህ አድርጊ። በፍጹም ማናችንም ብንሆን የእሷ ደጋፊዎች እኔ በሆነስ ነው ራስሽ ላይ ነው እጅሽን መጠቆም። እኔ ላይ ሄርሜላ እንዲህ ብታደርግብኝስ? ገብቶሻል? ለሷም እየጠቀሟት አይደለም፣ ገደል እየከተቷት እኮ ነው። ህይወቷን እያበላሹ ነው። የሄርሜላ እናት እየተባሉ እናትየው ምንም ባላጠፉ ምንም ባላደረጉ እየተሰደቡ ነው። ገብቶሻል? የእሷን የወለደ ማህፀን እሷን የተሸከመ ማህፀን እየተባለ ትንሹም ትልቁም አፉ እየጠረገባቸው ነው። እንዴት እንደ ሴት እኮ እኔ ቅስምሽ ይሰበራል። ያቺ ልጅ ጀግና ለምን? እውነትም ስላላት ነው ሩታ። እግዚአብሔር ከሷ ጋር ስለሆነ ነው። ገብቶሻል? 2 ነፍስ ሆና ደም ግፊት ቢይዛት ጽንሱ የሆነ ነገር ቢሆን ያን ሁሉ ያሳልፋት አምላክ ዛሬ ወልዳለች። ትላንት ያከበራት አምላክ ዛሬም ያስከብራታል። አብርሃም በሄደ የተሻለ ይመጣል። ልጁንም እግዚአብሔር ፈልጎ ነው የፈጠረው፣ በሞገስ ያሳድገዋል። ግን እኛ ምን ሰራው የምናደርገው? እኔስ ብሆን ሄርሜላ መታኔ ላይ እንደዛ ብታደርግ እንዴ እኔ ተዋታለሁ ወይ ብለሽ ማሰብ ነው። እኔ ቁስል ላይ ሚጥሚጣ ከመነስነስ እኔስ ብሆን ነው በቃ ታረቃለሁ ብሎ መጣ፣ ታመመ ተባለ፣ እንደዚህ ተባለ። እኔ እግዚአብሔር ማስተዋልና ልቦናን በህይወታቸው መቁረጫውን ጣልቃ ይግባ ፈጣሪ። ሩታ ተበደለ። ሁሉም እሷ ላይ የሚጣነስ ሩታ ትላንት ትላንትና ምን ይላሉ መሰላችሁ? በማርያም ይቅርታ፣ ችግር የለም። ልጁን እኮ አብርሃም ወልዶ አይደለም፣ እራሷ በራሷ ወልዳን። አፈር ልብላ። ይሄ ከሴት አንደበት ይወጣል። ይሄ ምን ማለት መሰለሽ? የረከሰ ማለት አንደኛ ሴት ልጅ እንዴት አለ ወንድ ልትወልድ ትችላለች? ሩታ እኮ ማርያም አይደለችም ማለት እንዴ? እንዴት ሲቀጥል ደግሞ ክርስቶስን በድንግልና የወለደችው እመቤታችን ብቻ ናት። ቅድስተ ቅዱሳን ቤዛዊተ ሁሉ እንደዚህ አይነት ከሴት አንደበት ወንድ አንደበት ሩታን እኮ ከነሱ ጋር አመጻጽሮ ማውራት ራሱ አይገባም። እቺ ማናት? የአብርሃም ይሄ ተብዬም ሁሉም አዞረን ወደቀን ፌንት በላን ስሉ ሩታ አንድ ቀን ወጣ ታውቃለች። የጀግንነቷ ጥግ የጀግና ያልሽ ሞገስ የሚሆናት እግዚአብሔር ነው። ለምን? ትክክለኛ ነገር ነው። እኔ በሆነ አልችልም። እግዚአብሔር ምስክሬ ነው። አንድ ቀን ፌንት ስትበላ አይታችሁ ታውቃላችሁ? ፌንት ተና እንደዚህ ፀሐይ ራሱ መጥቶኛል ብላ አታውቅም ሩትዬ ማለት ነው። አረ እግዚአብሔር ሞገስ ይሁን ብሎ አሁን እንደዛ ብሎ ሴት ልጅ አሁን እኔ ሴት ነኝ
እንደዛ ለማለት የራሱ መብርሃን ይቅር ትበለኝ። ይሄ ማለት እኮ ከሃይማኖት ወጥተዋል። ይሄንን ያለ ሰው ሃይማኖት የለውም፣ የሚያመልከው የሚፈራው ሃይማኖት የለውም፣ የሚፈራው ፈጣሪ የለውም። ይሄን አንደበት እና እሷ ድንግሎና ነው ወይስ መንፈስ ነው? ምን ማለት ነው? ለራሳቸው ለነገር አንደበታቸው ስናወራ ራሱ እኮ ለምላሳችን ለከት መኖር አለበት። ትክክል። ነገ ምላሳችን ይደርቃል። ለሰው አይደለም እግዚአብሔርን ጣልቃ አለ ብለሽ ማሰብ አለብሽ። ለምትናገሪው ነገር ነገ አንደበቴ ይታሰራል። እግዚአብሔር ለነገርኩት ለወጣው ቃል ዋጋ ያስከፍለኛል እና በዚህ ዘመን እኮ እንኳን በአንደበትሽ ክፋት ተናግረሽበት በአንደበትሽ ክፉ ሰርተሽበት በእጅሽ በአይንሽ ክፉ አድርገሽበት አይደለም ይቅርና ሳታረጊበት በራሱ ሀብት ንብረት እያላቸው ልጅ እየፈለጉ ማህፀናቸው የሚዘጋበት ልጅ እየፈለጉ ከመንገድ ላይ ልጅ እያነሱ የሚይዙበት ልጅ መውለድ ልጅን ራስሽ አርግዘሽ አምጠሽ አጥብተሽ ወልደሽ አሳድገሽ ማየትንና ሌላ ማደጎ ልጅ ይዞ መጥቶ ማሳደግም ልዩነት አለው። ከራስሽ እንደ እናት እንደ ሴት ራስሽ አምጠሽ አርግዘሽ 9 ወር ሴት 9 ወር አርግዛ እርግዝናን አይታ ማማርን ማስጠላትን ውበትን ክሳትን ውፍረትን የሰዎችን ጥላቻ ምን እንደሚያምራት ሁሉን ነገር አይታ አምጣ አንዳንዴ ማማጥና በኦፕሬሽን የሚወልዱ ራሳቸው ልዩነት አላቸው። ታውቂያለሽ? በኦፕሬሽን የምትወልድ ለልጇ ብዙም አትወልድ። በማማጥ ውስጥ አምጣ ምጥ ማለት እንዴት ነው? አንዳንዴ አንጀታችሁ እንኳን ሲደርቅ ሽንት ቤት ገብታችሁ ምን ያህል ረጅም ሰዓት እንደሚያመጣችሁ ይሄ ቁርጠት አለው፣ ማስመለስ አለው። በጣም በተለያየ ውጥንቅጥ በተለያየ ውጣ ወረድ ውስጥ አልፈሽ ወልደሽ በሞትና በህይወት ልትኖሪ ነው ወይ ልትሞቺ ነው? ብዙዎች በወሊድ ምክንያት የሞቱ እንዳሉ እናውቃለን። በመውለድ ማማጥ አቅቷቸው ልጁ ከወጣ በኋላ የሞተች እናት እናውቃለን። ልጁ ጤነኛ ሆኖ በአባት እጅ ብቻ እያደገ እናት ልጇን 9 ወር የተሸከመችውን ልጇን ሳታቅፈው ሳታጠባው ሳትስመው ይሄ ያለፉ እናቶችን እናውቃለን። ብዙ እንሰማለን እናያለን። እንደዛ ሆነሽ ወልደሽ ማየትን ስትመጓጓት ሲገባሽ እንደ ሴት ካንደበትሽ ለሴት ላይ የሚወጣው መርዝ ቃል ሴት ነሽ ማህፀንሽን ሊዘጋብሽስ አንቺ እሷ አርግዛ እሷ 9 ወር ሩታ 9 ወር ነው ያረገዘችው። ሩታ 9 ወር ስታረግዝ ምን አማረሽ ምን በላሽ ምን ጠጣሽ ምን አስጠላሽ ምን አማረሽ ያላት የለም። እሷ አምጣ ስታምጠው አጠገቧ ነበረ። ምጥን እንዴት እንደሆነ አይቶታል። ገባሽ? እሷ እዛ ጋር ያለችው ሆና እርጉዝ እንኳን ሆና እኔ እንዴት እርግዝናሽን ሚዲያ ላይ ታሰጫለሽ ብዬ በጣም ተናግሬያት ነበረ። ከዛን እርጉዝ አይደለሽም እርግዝና አይደለም ብለው ሲሏት አላወሩ የዛሬ አበሻ እኮ ይሄው ወልደሽ እንኳን ልጅሽ ነው ብሎ እያለሽ ያለ አይደለም አበሻ። የዚህን ያህል ክፋት ነው ማንነታችንን ያደነቆረን። እሷ እርግዝና አላረገዝኩም ሳት ባልየው አምኖ የተቀበለው ባልየው ልጄ ነው ብሎ ያለውን የክፋታቸው ጥሏት እሷል ነገ ትውለጂ አትውለጂ ሳታቂ ልጅ ይኑርሽ አይኑርሽ ሳታቂ ገባሽ? አግቢ አታግቢ ሳታቂ ሴት ነሽ። እድሜሽ ይሄዳል። እድሜሽን አግብተሽበት ትዳር ይዘሽበት ልጅ ወልደሽበት ካላየሽው እድሜ መቁጠር ብቻውን ትርጉም የለውም። በስደት ዓለም ላይ ገንዘብ መቁጠር ብቻውን ትርጉም የለውም። ገባሽ? አግቢና ወለጂበት። ስታገቢ ስትወልጂበት እድሜሽን የዛኔ ይጥምሻል። ከልጅሽ ጋራ የሚያምር ላይፍን ስታሳልፊ ህይወት ትጣፍጥሻለች እንጂ ሰው አላረገዘም ሰው አልወለደም ልጁ ያንተ አይደለም ልጁ ያንቺ አይደለም ልጅ አይደለም የከሌ ነው ልክ አንሶላ ሲጋፈፉ ፓንት ያወለቁና አንሶላ ገልጠው ያዩ ይመስል ይሄን ያለው ክፋታችን ናላችን እንደዚህ እየተጠበቀ ያለ እውነት እህቴ እውነት እንዴት ሴት ሆነሽ ማለት ነው። ወንዶቹስ እሺ ምናልባት ህመሙንም ምኑም ሲጀመር ወንድ ልጅ በዚህ ደረጃ ወርዶ ዘግጦ የሚናገረው ወንድ አይደለም ሴት ናት። ሴት እንግዲህ አስቢያት እሷ አሁን ነገ ማለት ነው አይ መመርቃት ምን እንደሆነ ታውቂያለሽ? ያችን ሴት
እግዚአብሔር ለተናገረችው ለሰነዘረችው መቼም ሁላችንም እንደ ሴት ያመናል። ሁላችንም እንደ ሴት ሩታን አይደለም እኔን አንቺን ሴት የተባለችው ሴት ሁሉ እሷ የሰነዘረችው አነጋገር ይሰብራል፣ ያማል፣ አጥንት ድረስ ይገባል አይደለም። ለዚህ ሁላችንም እንደ ሰው ተናደናል፣ እንደ ሰው አዝነናል አይደለ? እግዚአብሔር ደግሞ ለዚህ ጥሩ መልስ አለው። ጥሩ የመልስ ምት ይሰጣል። ከሰው የበለጠ እኛ በአፋችን እንለፈልፋለን፣ ነገር ረሳዋለን። ነገ ደግሞ ጥሩ ብታረግ ጀግና እንላታለን። ይሄ የሴቶችን ሁሉ አጥንት ይሰብራል፣ የሴቶችን ሞራል ይገላል። ሴት ናት። ለሷ የማያዳግም የማያዛባ ፍርዱ በምንም የማይተን ከማይክሮ ሰከንዶች የፈጠነ አምላክ አለ። እሷ በራሷ ነው ያመጣችው ብላ የለ ለሷም ደግሞ በራሷ የምታወጣውን ልጅ ይስጣት። አልፍ መብሩክ ብያታለሁ። ለምን እግዚአብሔር በራሷ እስኪ የምታመጣው እሷ እግዚአብሔርንም ነው የሰደበችው፣ ሩታን ብቻ አይደለም እግዚአብሔርንም ነው የተገዳደረችውና ራሷ በሷ ማህፀን በሷ ሴትነት ላይ ራሷ ልጅ ታምጣና ምን አይነት ልጅ እንደሚሆን ለዓለም እግዚአብሔር ፍርድ ይስጣት አይባልም። እኔ ግን ይሄንን ብያታለሁ። ባለጌ ስለሆነች የሁላችንንም ሴቶች ክብር ስላዋረደች። እንዴት ሴት ልጅ እቃ አይደለም እኮ ልጅ የሚሰራው ዋጋ የከፈለው ክርስቶስ ብቻ ነው። ደም አድርጎ አንድ ሴት ልጅ እናት ሆና ለእናትነት ብቁ ሆና እግዚአብሔር ያን ጸጋ ሲሰጣት ደም አርግቶ 9 ወር ሁሉ አሸክሞ ከዛ ደግሞ ነፍስ አውቆ ግራ አውጥቶ ተምሮ ተመርቆ እናት ምን ያህል መስዋዕትነት ምን ያህል ትዝታውን እያንዳንዱን እናት የሆነችው ትመሰክራለችና ሁሉም ሰው የዘራውን ስለሚያጭድ የሁላችንን ማንነት ስለነካች እግዚአብሔር ያልፈጠረውን ምናልባት እሷ በእግዚአብሔር እምነት ስለሌላት ነው ራሷ ናት የፈጠረችው አለችው። እንግዲህ እሷ ሌላ አምላክ ሊኖራት ይችላል። እሱ በራሷ ዋጋ ያስከፍላት። እግዚአብሔር መልስ ይስጣት። ምክንያቱም ሁላችንም ለዘራነው ስለምናጭድ ለተናገርነው ዋጋ ስለሚያስከፍለን እኔ እንደ ሴት ያአሙኛል፣ አናዶኛል። ምክንያቱም የሁሉንም ሴቶች የዓለምን ሴቶች ክብር ነው የነካችው። ማን ነው ልጅን በማህፀን የሚሰራው? የታመነ አምላክ አለ እኮ ደምን ደም አድርጎ ሰውን ሰው ያደረገ። ስለዚህ ያቺ ሴት ምናልባት ሃይማኖት የላትም፣ የምታመነው አምላክ የላትም፣ ወይ ደግሞ ይሄ መሀይብነትንም አይገልጽም፣ አለመማርንም አይገልጽም ማለት ወይ ጀግንነትም አያስብልም። ምን ብዬ እንደምጠራ ከዘቃጭም ዝቃጭ ናት። ምክንያቱም ባለጌ የኛን ክብር ያዋረደች ናት። የሩታን መስሏት ነው። ሁላችንም እንደ ሴት አሞናል። ለዚህ እግዚአብሔር መልስ ይስጣት ነው ብለው ወንድሞቻችንም ከስድብ እኛ ካጠፋን በመገ ያ ድራማም ይሁን እውነትም ይሁን ሁላችንም ወደ ራሳችን እኔ ብሎ ወንዱም ሴቱም የኔ ትዳር እንዲህ ቢሆን እኔ ሩታን ብሆን ብለን ነው ሴቶች ራሳችን ላይ መጠቆም ያለ ነው። ማን የማንን ፍቅረኛሽ ቢነካ ራሱ ያምሻል እኮ ያንገበግብሻል። ካልገደልኩ ነው የምንለው አይደል? እግዚአብሔር ለሁላችንም ማስተዋልን የሰጠንን አንደበት ለመልካም ነገር ለማዋል ከስራችን ለሚወለዱት ለሚያድጉት ለሚቀጥሉት ስድብን፣ ዱላን፣ ማመንዘርን፣ ዝሙትን ሳይሆን የትዳር ክቡር መሆኑን ማስተማር አለብን። ትዳር በጣም የከበረ እግዚአብሔር የሚከብርበት ከእግዚአብሔርም አልፎ የሚወለዱት ልጆች ለእግዚአብሔር ለእናት ለአባት ለሀገር የከበረ ትዳር ሲኖርና መልካም ልጅ ሲወለድ መልካም ፍሬ ሲፈራ ነው ለሁሉም የሚበጀውና የተወለዱትን እግዚአብሔር ያሳድግልን። ከስራችንም ያሉት በሆድ ውስጥ ያሉትም የተወለዱትንም በከበረው ደግሞ የድንግል ልጅ ክርስቲያንም ፕሮቴስታንትም ሁላችንም ኢትዮጵያኖች የተወለዱት እግዚአብሔር በጸጋው አላህ በጸጋው በከበረው ደግሞ ሙስሊሞችም ክርስቲያኖችም መጸለይ ያለብን። የኛ ህይወት ከተበላሸ እኛ መንገድ ከሳትን ለሚወለደው ትውልድ መልካም ዘር መዝራት አለብን። ለምን እኛ በቅቶናል፣ ደክሞናል። አገራችን በጧፍ ላይ ነው ያለነው። እኛ ስድብ አይደለም የሚያስፈልገን፣ መልካም ዘር ነው የሚያስፈልገን። ልክ መጽሐፍ ቅዱስ እንደሚለው እንደ መልካም የእርሻ ስንዴ ጣራዳችን ከሩቅ የሚጣራ ፈራህ እግዚአብሔር ያለን ለሀገራችን፣ ለህዝባችን፣ ለወገናችን፣ ለመንግስታችን ታዛዥ እንድንሆን እግዚአብሔር ይርዳል። እግዚአብሔር ያንጸን።
በሞገስ እንዲያድጉ ልጆቻችን የሚመጡትም ያደጉትም የተወለዱትም ሁሉንም እግዚአብሔር መስመር እንዲያስይዝልን እንጂ የምንፈልገው ጋጦጥ ቤተሰብ ያሳደገው ወይ ደግሞ አገር የሚያበላሽ ትውልድ የሚያበላሽ አንፈልግም። የሚሳደብ አንፈልግም። ይሄ ዓለማዊ ነው። ነገ ይዘን የምንሄደው ነፍሳችንን እንጂ ዓለምን ይዘን አይደለም የምንሄደው። በአንድ አንሶላ ተጠቅለልን እንጂ ስድብ ወይ ደግሞ ጀብድነት ብለን ያሰብነው ነፍሳችንን ነው የምናስረው። ኃጢአት ነው ስድብ፣ ኃጢአት ነው፣ አያስከብርም፣ ያዋርዳል። ዛሬ በለመድንበት ነገ የቱ ጋር እንደሚጥለን አናቅ። እኛ ከወደቅን ትውልዱን ይዘን ገደል መግባት የለብንም። ዛሬ ሀገራችን በእኛ አስተዳደግ ጠማምነት ነው ዛሬ ላይ ያለችው። ደም የሚፈሰው እናት አባቶች ደም የሚያለቅሱት፣ ወላጆች ወልደው አለ ጧሪ የሚቀሩት፣ ህፃናት አለ እናት አለ አባት የሚቀሩት በእኛ ጋጦጥና ከኛ በረከሰ መርዝ በመንተፋው የተነሳ ነው። እግዚአብሔርን ፍሩ ክርስቲያኖች፣ ጴንጤዎችም ሙስሊሞችም ሃይማኖት አለን፣ የተከበረ ሀገር አለን። ዋጋ የተከፈልን ልጆች ነን። ዝም ብለን ከመሬት የተዘራን አይደለንም። በፈጣሪያችሁ ሁላችንም በመናምነው እወዳችኋለሁ። ስላዳመጣችሁኝ ጊዜን ስለሰጣችሁኝ እግዚአብሔር ያክብርልኝ። የከበረውን እንጀራ ድካማችሁ ፍሬ እንዲያፈራ ውጤት እንዲኖረው ዘመናችሁ እንዲባረክ የተባረከ ትውልድን እንድናፈራ እግዚአብሔር ይርዳን፣ አላህ ይርዳን። እኛ የቃል ኪዳን ልጆች ነን። እኛ የከበረ ደም የተፈጠርን ልጆች ነን። ዝም ብለን ከሜዳ ከሰይጣን ከትቢያ ያወጣን አይደለንም። እግዚአብሔር ይርዳን፣ ልቦና ይስጣን።